ታሪካችን የሚጀምረው በደቡብ ኮሪያ ውስጥ በሚገኝ በአንድ ትምህርት ቤት ውስጥ ሲሆን ዘወትር ትምህርት ለመማር የምትመጣ ነገር ግን ከክፍሏ ልጆች ከፍተኛ በደልና እንግልት የሚደርስባትን ሆሪ የምትባል ልጅ እያሳየን ነው። ልጆቹ ሁልጊዜ ያሾፉባትና እንድትገለል ያደርጓት የነበረ ሲሆን ይህች ወጣት ግን ይህ ሁሉ መከራና ስቃይ እየተቀበለች እንኳን ለመምህራኖቿ ለመናገር ምንም አይነት ድፍረት አልነበራትም። አንዳንዶቹ ተማሪዎች ቆሻሻ ይጥሉባታል፣ ያሻቸው ደግሞ ጫማ ጭንቅላቷ ላይ ይወረውሩባት ነበር። ከዕለታት በአንድ ቀንም በዛው ትምህርት ቤት የሚማር ተማሪ እነዛ ጨካኝ ልጆች በልጅቷ ላይ ይህንን አረመኔያዊ ድርጊት ሲፈጽሙ ይመለከታል። ከዚህ በኋላ ድርጊቱን ዝም ብሎ ማየት ስላልቻለ በመሃላቸው ይገባና ድርጊታቸውን ለማስቆም ይሞክራል። ከጧቱ ሰልፍ በኋላም ወደ ልጅቷ በዝግታ ቀረብ ብሎ እርዳታ እንደምትፈልግ ሲጠይቃት እሷ ግን የልጁን ድምጽ በሰማች ጊዜ እጅግ ደንግጣና ፈርታ ወደ ኋላ መሸሽ ትጀምራለች። ሌሎቹ ተማሪዎች ግን ይህ ነገር በየቀኑ የሚፈጠር ተራ ድርጊት አድርገው በዝምታና በቸልተኝነት ይመለከቱት እንደነበር እናስተውላለን። ብዙም ሳይቆይ በሰልፉ ላይ የተፈጠረው ነገር በትምህርት ቤቱ በሙሉ በወሬ ይዳረሳል። የደግ ተማሪ የሆነው ስሙ ካዙሚ የሚባል ሲሆን ያችን ምስኪን ልጅ ለመርዳት በመሞከሩ ብቻ ተማሪዎቹ እጅግ የሚያንኳስስ ቅጽል ስም ያወጡለታል። በኋላ ላይም የተወሰኑ ተማሪዎች መጥተው ለካዙሚ የልጅቷ ስም ሃሪ እንደሚባል ይነግሩታል። አክለውም ልጅቷ የአእምሮ ችግር ስላለባት ወደ እሷ ለመቅረብ የሚሞክር ማንኛውም ሰው የችግሩ ሰለባ እንደሚሆንና ሙሉ ክፍሉም እንደሚጠላት ጭምር አጥብቀው ያስጠነቅቁታል። ካዙሚ ግን ነገሩን መርምሮ የድርጊታቸው ከጉልበተኝነት እና እሷን ከማሰቃየት ውጪ ሌላ ምንም እንዳልሆነ ይረዳል። ከዚያም ታሪካችን በድጋሚ ወደ ኋላ ይወስደንና ካዙሚ ገና ከልጅነቱ ጀምሮ ለፍትህ የሚቆም ደካሞችን የሚጠብቅና በደልን አምርሮ የሚቃወም ጀግና ሰው እንደሆነ እንረዳለን። በዚህም ምክንያት ካዙሚ በጓደኞቹ የደረሰበትን ማስጠንቀቂያ ወደ ጎን በመተው በቀጥታ ወደ ሃሪ ክፍል ያመራል። ነገር ግን ካዙሚ እዛ ክፍል ውስጥ በገባ ጊዜ የተመለከተው ነገር በከፍተኛ ሁኔታ ደሙን ያፈለዋል። ሙሉ የክፍሉ ተማሪዎች ሃሪ ላይ እየተረባረቡባት ነበር። አንዳንዶቹ ዴስኳን በእርግጫ ሲመቱ፣ ሌሎቹ ደግሞ እያሾፉባት ሲስቁ እንመለከታለን። ምስኪኑ ሃሪ ግን ልክ እንደ አሻንጉሊት በአንድ ጥግ ላይ በዝምታ ተቀምጣለች። ይህን ጊዜ ካዙሚ በክፍሉ በር ላይ ቆሞ ተማሪዎቹ ላይ ይጮህባቸዋል። ልጆቹ ግን ድርጊታቸውን ከማቆም ይልቅ ጀግናውን ከመስሎ ነው እያሉ በፊዝ ይሳለቁበታል። የንግግራቸውም የካዙሚን ቁጣ የበለጠ ያባብሷል። ካዙሚም ማንኛውም በደል እንዲሁ ዝም ተብሎ መታለፍ እንደሌለበትና እያንዳንዱ ክፉ ድርጊት ዋጋ እንደሚያስከፍላቸው ይነግራቸውና ወደ ክፍሉ ገብቶ ተዘርግፎና ተጥሎ የነበረውን የሃሪን ደብተርና ወንበር አንስቶ በትክክል ቦታው ላይ ያስቀምጠዋል። ያን ዕለት ከሰዓት በኋላ ካዙሚ ከትምህርት ቤት ወደ ቤቱ እየተመለሰ ሳለ የተወሰኑ ሴቶች በአንድ ጫማ ሲጫወቱ ይመለከታል። ካዙሚም ነገሩ ገርሞት መሬት ላይ የወደቁትን ጫማዎች አንስቶ ሲመለከት ጫማዎቹ የሃሪ መሆናቸውን ይረዳል። ነገሩ ምንም እንኳን ቢያናድደውም በዝምታ ያልፈዋል። በማግስቱ ከትምህርት በኋላም ቢሆን ያቺ ምስኪን ሃሪ ላይ የሚደርሰው በደል አላቆመም። የሃሪ ጫማዎች እንደገና መሬት ላይ ተበታትነው ይገኛሉ። ካዙሚ ይህንን ሲያይ ዝም ብሎ ማለፍ ስላልቻለ ጫማዎቹን ሰብስቦ በጥንቃቄ ወደ ሳጥኑ ይመልስላታል። ቀናት እያለፉ ሲሄዱም ካዙሚ ሁልጊዜ ሃሪን እየተከታተለ እርዳታውን ይቀጥላል። ነገሮች በዚህ ሁኔታ እያሉ አንድ ቀን ግን የተወሰኑ ሴት ተማሪዎች ወደ ካዙሚ መጡና የሆኑ ወንድ ተማሪዎች መንገዳቸውን እንደዘጉባቸውና ወደ ሴቶች ሽንት ቤት መግባት እንደከለከላቸው ይነግሩታል። ውስጥም አንድ ምስኪን ሰው ላይ ዘግተው እያሰቃዩ እንደሆነ ያስረዱታል። ካዙሚ ይህንን እንደሰማ በመጸዳጃ ቤት ውስጥ የታሰረችውና የተሰቃየች ያለችው ሃሪ መሆኗን ይጠረጥራል። በዚህ ጊዜ ካዙሚ አንዲትም ሰከንድ ሳያባክን በፍጥነት ወደ ሴቶቹ ሽንት ቤት ያመራል። እዚያ ቦታ ላይም ሲደርስ ልክ እንደገመተው ጥርጣሬው ትክክል ነበር። ያቺ ምስኪን ልጅ ሃሪ በብርድና በፍርሃት ተቆራምዳ ሰውነቷ እየተንቀጠቀጠ ብቻዋን ተቀምጣለች። ካዙሚም ሁኔታው በጣም አሳዝኖት በፍጥነት ወደ እሷ ቀረብ ብሎ ቁልፉን እንድትሰጠው ይጠይቃታል። ነገር ግን ሃሪ በዚህ ከባድ ሰዓት ማንም ሰው መጥቶ ይረዳኛል ብላ ማመን ከብዷት ስለነበር በፍርሃት ዝም ብላ ትመለከተው ጀመር። ካዙሚም አልበረደሽም? ቦታው እኮ በጣም ይቀዘቅዛል፣ ወደ ቤት መሄድስ አትፈልጊም? እያለ ይጠይቃታል። ሃሪ ለጥቂት ሰከንዶች ዝም ካለች በኋላ በዝግታ ማውራት ትጀምራለች። በዚህ ጊዜ ካዙሚ በመጀመሪያው ዕለት ምን ተከስቶ እንደነበር በመጨረሻ ይረዳል። ሃሪ እሱ ላይ የጮኸችው እሱን ልክ እንደሌሎቹ ሊጎዳ የመጣት ሰው አድርጋ ስላሰበችው ነበር። ካዙሚ ይህንን ሲሰማ ትንሽ እፎይታ ይሰማዋል። ሆኖም ግን አሁን ላይ አስፈላጊው ነገር ሃሪን ከገባችበት አስቸጋሪ ሁኔታ ማውጣት ነበር።
ሃሪ ለረጅም ሰዓታት በሽንት ቤት ውስጥ ተቆልፎባት የቆየች ሲሆን ጨካኞቹ ተማሪዎች ደግሞ በላዩ ላይ ውሃ አፍስሰውባት በብርድ እየተንቀጠቀጠች ነበር የቆየችው። እሷ ግን በዚህ ሁሉ ስቃይ ውስጥ ሆና እንኳን ቤተሰቦቿን ላለማስጨነቅ ስትል ልብሷ እስኪደርቅ ድረስ በትዕግስት እየጠበቀች ነበር። ይህ የሃሪ ሐሳብ ልብን የሚሰብር ነበር። በዛ ላይ ወቅቱ ክረምት ስለሆነ ቅዝቃዜው ከባድ ነው። ካዙሚም የበሩን ቁልፍ እንድትሰጠው በድጋሚ ጠይቃታል። ሃሪም የካዙሚን ሩህሩህ አይኖች ስትመለከት ለረጅም ጊዜ ተሰምቷት የማያውቀው ልዩ ስሜት ይሰማታል። ለመጀመሪያ ጊዜ በዓለም ላይ ከልቡ የሚያስብላት ሰው እንደመጣ ይሰማታል። ሰውነቷ በብርድ ምክንያት ደንዝዞ የነበረ ቢሆንም ያላትን አቅም አሰባስባ ቁልፉን ትሰጠዋለች። ካዙሚም ፈጥኖ በሩን ይከፍተውና አውጥቷት እንዲሞቃት ብሎ የራሱን ኮት አውልቆ ያለብሳታል። በተጨማሪም ስካርፍ ባንገቷ ላይ ይጠቀልልላታል። በዚህ መሃል ካዙሚ ከሁሉም በላይ ያስገረመው የሃሪ ምላሽ ነበር። እሷ ያንን ሁሉ በደል ባደረሱባት ተማሪዎች ላይ ከመማረር ይልቅ ጭራሽ ስለነሱ ደግነት መናገር ትጀምራለች። ያፈሰሱብኝ ውሃ እኮ ንጹህ ስለነበር እነሱ መጥፎ ሰዎች አይደሉም፣ እንዲያውም የመጨረሻው ባሊ ትንሽ ሞቂል ነበር አለችው። ካዙሚ ግን ይህንን አስተሳሰቧን ሲመለከት በጣም ተናደደ። ለሱ ክፋትና ጭካኔ በምንም አይነት መልኩ በደግነት ሊሸፈን አይችልም። እነዛ ተማሪዎች የሰሩትን ግፍ በጥቃቅን ደግነት ማለባበስ አይቻልም። ከዚያም ሁለቱም በዛ ቀዝቃዛ ምሽት ጉዟቸውን ይቀጥላሉ። ካዙሚ ሸሚዝ ብቻ ለብሶ ሲጓዝ፣ ሃሪ ግን በሱ ልብሶች ተጠቅልላ ልክ እንደ አንዲት ትንሽ ፔንጉዊን ከኋላው ትከተለው ነበር። እየተጓዙ ሳለም አንድ ጥያቄ በሃሪ አእምሮ ውስጥ ይመላለስ ጀመር። ትምህርት ቤት ውስጥ ያለ ሰው ሁሉ እሷን ያገላታል፣ ያሰቃያታል። ታዲያ ካዙሚ ለምን ከነሱ ተለየ? ለምንስ ደጋግሞ ሊረዳት ፈለገ? ሃሪ በመጨረሻም ይህንን ጥያቄ ትጠይቋለች። ካዙሚ ግን ለጥያቄዋ ቀጥተኛ ምላሽ ከመስጠት ይልቅ የልጅነት ታሪኩን ያጋራት ይጀምራል። በጣም ትንሽ ልጅ እያለ አባቱ የሌላን ሰው ሕይወት ለማዳን ሲል ሕይወቱን እንዳጣ ያብራራላታል። እናቱም ብትሆን እውነተኛ ጀግኖች መቼም ቢሆን ለራሳቸው ብቻ እንደማይኖሩና ችግሮች ሲገጥሟቸው ተስፋ እንደማይቆርጡ ትነግረው ነበር። ካዙሚ ልክ እንደ አባቱ አይነት ሰው መሆን ይፈልጋል። ያ ትዝታም ከሟች አባቱ ጋር የሚያገናኘው ብቸኛው ትውስታው ነበር። የሚገርመው ግን አባቱ የሞተው በትክክል ካዙሚ በተወለደበት ዕለት ስለነበር ካዙሚ አባቱን አይቶት እንኳን አያውቅም። የሚያውቀው ነገር ቢኖር እናቱ ስለ አባቱ ስታወራ ፊቷ በኩራትና በአድናቆት እንደሚበራ ብቻ ነበር። ካዙሚ በልጅነቱ ሁልጊዜም ሰዎች በአስቸጋሪ ሁኔታ ውስጥ ሲገቡ ሲያድናቸውና ሲረዳቸው በአይነ ህሊና ውስጥ ያስብ ነበር። ሃሪም የሱን ታሪክ ካዳመጠች በኋላ ተገረመች። ምናልባትም እንደዚህ አይነት እውነተኛና ከራስ ወዳድነት የወጣ ሰው ስታገኝ ይህ መጀመሪያ ሳይሆን አልቀረም። በዚህ መሃል ቅዝቃዜው እየበረታባት ስለመጣ በአካባቢያቸው ወዳገኙት አንድ መደብር ይገቡና እርዳታ መጠየቅ ይጀምራሉ። በዚህ ጊዜ የመደብሩ ባለቤት የሆነችው አንድ ምስኪን አሮጊት ሴትዮ ትመጣና በሃሪ ላይ የደረሰውን አሰቃቂ ነገር ስትሰማ በድንጋጤ ትሞላለች። ተማሪዎቹ በወሪ ላይ የፈጸሙት ጉልበተኝነትና ማግለል እጅግ በጣም አናዳጅ ስለነበር የወሪን የረጠበ ልብስ ተቀብላ በማሽን ልታደርቅላት ትቀበላትና ወደ ውስጥ እንዲገቡ ትጋብዛቸዋለች። የሚበሉትንም ምግብ ታቀርብላቸዋለች። ልብሶቹ ለመድረቅ ጥቂት ጊዜ ስለሚወስዱ የቀረበላቸውን ምግብ እየተመገቡ እዚያው ለመጠበቅ ይገደዳሉ። ሃሪ ምግቡን በደስታ ስትመገብ ማየቱ ለካዙሚ ትልቅ ደስታን ፈጠረለት። በዛች ቅጽበት ያደረገው ጥረት ሁሉ ፍሬ እንዳፈራ ተሰማው። ሰው ሁሉ ከሳላት የተሳሳተ ምስል ጀርባ ወሪ በእውነቱ ደግና የዋህ ሰው መሆኑን ተረድቷል። አንገቷን ደፍታ ከመሄድ ይልቅ በኩራት ቀና ብላ እንድትራመድ በራስ መተማመን ኖሯት እንድትናገርና ራሷን ከማንም በታች አድርጋ ማሰቧን እንድታቆም ይመክራት ጀመር። አሁን ግን ለመጀመሪያ ጊዜ አስተሳሰቧ መለወጥ ጀምሯል። ሁልጊዜ ራሷን እንደ ደካማ ትቆጥር የነበረችው ሴት ከዚህ በኋላ እንደ በፊቱ ከመሆን ይልቅ ይበልጥ ጠንካራ መሆን ትሻለች። ነገር ግን የፈለገችው ልጆቹን ለመበቀል አልነበረም። የእሷ ዓላማ በቀልድ መልክ ከምድር ውጪ ከሚኖሩ ፍጡራን ጋር መዋጋት እንደነበር ትነግሯለች። ካዙሚም በሰማው ነገር ፍጹም ግራ ይጋባል። ስለምን እያወራች እንደሆነ ጭራሽ ሊረዳ አልቻለም። ሃሪ ዓለምን የምታይበት መንገድ ከሌሎች ሰዎች ፍጹም የተለየ መሆኑን ብቻ ነው የተገነዘበው። ከጥቂት ቆይታም በኋላ የሃሪ ልብሶች ይደርቃሉ። አሁን ሁለቱም ተለያይተው ወደ የቤታቸው የሚሄዱበት ሰዓት ደርሷል። ከዚያም ካዙሚ ጥፋት የሚያጠፉ ሰዎች በሚያጋጥሟት ጊዜ በፍርሃት ከመርበትበት ይልቅ
በራሷ ተማምና እንድትጋፈጣቸው ይመክራታል። ከዚያም እጁን ወደ ሰማይ ያደረገ ልክ እንደ ፊልም ጀግና አስቂኝ የጀግንነት ድርጊቶችን ያሳያታል። በዚህ ጊዜ ሃሪ ድምጿን አውጥታ ስትስቅ ሲሰማ በደስታ ይሞላና ሁለቱም ተሰነባብተው ይለያያሉ። በማግስቱም ጠዋት ካዙሚ ከቤቱ ሊወጣ ሲል በሩ ላይ ያችን ማታ ሱቅ ውስጥ ያገኛትን አሮጊት ሴት ይመለከታታል። እሷም ለሱና ለሆሪ ብላ ያዘጋጀችውን ኬክ ትሰጠዋለች። በድምጿ ውስጥ ከሚሰማው ሐዘንም ሃሪ ላለፈችበት ስቃይና መከራ ሁሉ ሴትዮዋ ምን ያህል በጥልቅ አዝና እንደነበር ይመለከታል። ከጥቂት ጊዜ በኋላ ካዙሚ ኬኩን ለሃሪ ሊያቀብላት መንገድ ላይ እየጠበቃት እንመለከተዋለን። በጎዳና መሃል አንድን ሴት ሲጠብቅ ይህ መጀመሪያው በመሆኑ ልቡ በጥቂቱ መደናገጥ ጀምሯል። ድንገት ቀና ሲል ሃሪ ከፊቱ ቆማ ይመለከታታል። ወዲያው ግን አንድ የተለየ ነገር ያስተውላል። ሃሪ ካሁን በፊት እንደሚያውቃት ያቺ ደካማ ሴት አልነበረችም። የፀጉሯን አሰራር ቀይራው ይበልጥ በራሷ ተማምና ነበር የመጣችው። በአንድ ወቅት ፊቷን ሸፍኖት የነበረው ያ ጥልቅ ሐዘንም በሚገርም ሁኔታ ጠፍቷል። ከዚያም ሃሪ ከአሮጊቷ ሴትዮ የመጣላትን ኬክ ያቀብላታል። ምናልባትም ከዚህ በፊት ሕይወቷ ውስጥ እንዲህ ያለ ስጦታ የሰጣት ሰው ያለ አይመስልም። ካዙሚም ከዛሬ ጀምሮ በየቀኑ ጠዋት እዚያ ቦታ ላይ እየጠበቀ አብረው ወደ ትምህርት ቤት እንደሚሄዱ ይነግራታል። ሃሪም የሰማችውን ማመን ነበር ያቃታት። ለረጅም ጊዜ ያህል አብሯት ወደ ትምህርት ቤት የሚሄድ ሰው አልነበረም። ከዛ ቀን ጀምሮ ሁለቱም በየቀኑ አብረው ወደ ትምህርት ቤት እየተገናኙ መሄድ ይጀምራሉ። ሆሪም ከምን ጊዜ በላይ ደስተኛ ሆና እንመለከታታለን። ሆኖም ግን ተማሪዎች የሚያደርሱባት ግፍ አላበቃም። አንድ ቀን ምሳ ሰዓት ላይ ካዙሚ ሆሪ ላይ በድጋሚ በልጆቹ ስትበደል ይመለከታል። በዚህ ጊዜ ግን ኦዛኪ የተባለች ለሆሪ በጣም የምታዝንላት ልጅ ከጎኗ ቆማ ትከላከልላታለች። እሷ ይህን እንዳደረገችም ልጆቹ እሷንም ማጥቃት ይጀምራሉ። በዚህ መሃል ግን አንድ ያልተጠበቀ ነገር ይከሰታል። ሃሪ ወደፊት በመምጣት ካዙሚ ከዚህ በፊት ያስተማራትን ያንን የጀግና ምልክት ታሳያቸውና ሰውን ማጥቃት ከፈለጋችሁ እኔን አጥቁኝ፣ ጓደኞችን ግን እንዳትነኳቸው ስትል ማስፈራራት ትጀምራለች። የንግግሯ ወዲያውኑ ከወንዶቹ አንዱን ስላናደደው በአቅራቢያው የነበረውን ዕቃ አንስቶ ይወረውርባታል። ግን ዕቃው ሆሪን ከመምታቱን በፊት ካዙሚ በፍጥነት ይመጣና ይከላከለዋል። ለሱ ምስጋና ይግባውና ሃሪ ምንም አይነት ጉዳት ሳይደርስባት ትተርፋለች። ግን የእርሷ አፍንጫ በከፍተኛ ሁኔታ ደም ማፍሰስ ይጀምራል። ጥቂት ቆይቶ መምህራቸው በመጨረሻ ይደርሳል። ነገር ግን ምን ያደርጋል፣ እንደተለመደው የመጡት አብዛኛው ግፋቸው ካለቀ በኋላ ነበር። እናም በዚህ ድርጊት ተናዶ በጸቡ ውስጥ የተሳተፉትን ተማሪዎች በሙሉ ወላጆቻቸውን እንዲያመጡ ያዛል። ሃሪ ግን ጉዳዩ ወላጆቿ ጋር እንዲደርስ ፈጽሞ አልፈለገችም። የእሷ ምክንያት ግን ከሌሎቹ ፍጹም የተለየ ነበር። እሷ ምንም ከባድ ጉዳት እንዳልደረሰባት በመግለጽ ከአስተማሪዋ ጋር ትከራከራለች። ሁኔታው ከዚህ በላይ እስካልተባባሰ ድረስ ሁሉም ነገር ውሎ አድሮ ይስተካከላል ትሏለች። ሁልጊዜም ማንኛውም ግጭትን በሰላማዊ መንገድ እንዲፈታ ነበር የምትመኘው። ካዙሚ የእሷን ምላሽ በዝምታ ያስተውላል። ሃሪ እጅግ በጣም ደግ ልብ ያላት ሰው እንደሆነችና በጣም ይቅር ባይ መሆኗን ይረዳል። እሱም ቢሆን ሃሪን ከዚህ በላይ የመጠበቅ ቁርጠኝነቱ እየጠነከረ መጥቷል። ከዚያ ጊዜ ጀምሮ ጊዜው ያለፈ ሲሄድ በመካከላቸው የነበረው ርቀት ቀስ በቀስ እየጠበበ መጣ። አንድ ቀን ግን ካዙሚ በሃሪ እጅ ላይ ያልተለመደ ጠባሳ ይመለከታል። መጀመሪያ ላይ በሌላ የትምህርት ቤት ጥቃት የመጣ መስሎት ነበር። እውነቱን ለማወቅ ስለፈለገም የእሷን ባህሪ በዝምታ መታዘብና ከጓደኞቹ ጋር መወያየት ይጀምራል። ብዙም ሳይቆይ ግን ጉዳቱ ሌላ ምክንያት እንዳለው ይገነዘባል። በሚቀጥለው ቀንም ለሃሪ ከረሜላ ሲሰጣት በእጇ ላይ ያለውን ጠባሳ በደንብ መመልከት ይችላል። ቁስሉ ከጀርባው በጣም ጥልቅ የሆነ ታሪክ እንዳለው ያስታውቃል። ካዙሚ ሃሪ ከትምህርት ቤት ውጭ የሆኑ ሌሎች የተደበቁ ነገሮች እንዳሉባት መጠርጠር ይጀምራል። አንድ ቀን ከፈተናቸው በኋላ ሃሪን ወደ ቤቱ ይጋብዛታል። በመሃልም ካዙሚ ማስታወሻ ደብተሩን ለማምጣት ወደ ፎቅ ላይ ሲወጣ እናቱ በድንገት ወደ ቤቱ ትመለሳለች። እናም ሃሪን በዚያ ተቀምጣ ስትመለከታት የካዙሚ ፍቅረኛ እንደሆነች በስህተት ታስባለች። ከዛም እናትየው ሃሪን በደስታ ተቀብላ የካዙሚን የልጅነት የድሮ ፎቶግራፎች ታሳያት ጀመር። የራት ሰዓት ሲደርስም አብራቸው ራት እንድትበላ ትጋብዛታለች። ሆኖም ግን ሃሪ ከምሽቱ 1 ሰዓት በፊት ወደ ቤት ካልተመለሰች አባቷ እንደሚቆጣት ስለምታውቅ በድንገት በጭንቀት ትዋጣለች። የካዙሚ እናትም የልጅቱን መረበሽ ተመልክታ
የሆነ ችግር እንዳለ ታስተውላለች። ስለሷም በጣም በማሰብ ሃሪን በመኪናዋ ወደ ቤቷ ልትወስዳት መንገድ ትጀምራለች። በመንገድ ላይ እየሄዱ ሳሉም ሃሪ በድንገት የአባቷን መኪና ከፊት ለፊት ትመለከታለች። በዚህ ጊዜ ፈጥና የመኪናውን መስኮት በመክፈት ወደ አባቷ እየተጣራች ብትጮህም አባቷ ግን ጭራሽ ሰምቶ እንዳልሰማ ይሆንና ቸል ይላታል። ይባስ ብሎም መኪናውን በድንገት ወደ ኋላ ማሽከርከር ይጀምራል። ጉድ እኮ ነው፣ ሊገጫቸው ማለት ነው። ነገር ግን ለካዙሚ እናት ምስጋና ይግባትና ሊደርስባቸው የነበረው ከባድ አደጋ ሳይሳካለት ይቀራል። በዚህ ሁሉ መሃል ግን ሃሪን ከማንኛውም በላይ ያሳቃት ነገር ቢኖር የአባቷ ምንም አለመደናገጥ ነበር። ያ ያሳየው አስፈሪ ገጽታ ጭራሽ ይበልጥ እንድትፈራው አደረጋት። በሌላ በኩል ግን የካዙሚ እናት በትህትና ወደ እሱ ጠጋ ብላ ሃሪ ደህንነቷ ያልተጠበቀላት ልጅ በመሆኗ ያላትን ስጋት ትገልጽለታለች። ንግግራቸው እየቀጠለ ሲሄድም ብቻውን ልጅ እያሳደገ ከሆነ ወይም በእድሜ የገፉ ወላጆቹን እየተንከባከበ ከሆነ ጫና ስለሚበዛበት ትጠይቀዋለች። በዚህ ጊዜ የሃሪ አባት የሃሪን አያት የአረጋውያን መጦሪያ ቤት ውስጥ እንዳስገባቸው ይገልጽላታል። ይህንን ስትሰማ የካዙሚ እናት ይበልጥ ፍላጎቷ ይጨምርና የትኛው መጦሪያ ቤት እንዳስገባቸው ትጠይቀዋለች። የሃሪ አባትም ሌላ አማራጭ ስላልነበረው የመጦሪያ ቤቱን ስም ይነግራታል። የካዙሚ እናትም ግን ይህንን ስትሰማ ፈገግ ትልና እሷ ራሱ የምትሰራው በዛ እንደሆነ ትገልጽለታለች። የአጋጣሚ ነገር ግን ይገርም። በተጨማሪም ስለ ሃሪ አያት ማንኛውንም አይነት እርዳታ ከፈለገ በየትኛውም ሰዓት ልታገኘው እንደምትችል ትነግረዋለች። ይህንን ሲሰማ ግን የሃሪ አባት በአንድ ጊዜ ፊቱ በንዴት ይለዋወጣል። ሃሪም ብትሆን የሆነ ሚስጥር ለመደበቅ እየሞከረች ያለ ይመስል ሁሉም በፍጥነት ከአካባቢው እንዲሄዱ መጎትጎት ትጀምርና ሁሉም ተሰነባብተው ይለያያሉ። ይህ በእንዲህ እንዳለ በማግስቱ ጠዋት ካዙሚ እንደ ልማዱ ሃሪን ይጠብቃት የነበረው ቦታ ላይ ለረጅም ሰዓት እየጠበቃት ቢሆንም እሷ ግን ሳትመጣ ትቀራለች። በዚህም የተነሳ በጣም ይጨነቅና ወደ መጀመሪያ ዓመት ተማሪዎች ክፍል በመሄድ ስለሷ ይጠይቃል። ነገር ግን እዚያም ቢሆን ሃሪ ወደዚህ እንዳልመጣች ይነግሩታል። በዚህ ጊዜ ሐሳብ ገብቶት የሆነ መጥፎ ነገር ደርሶባት ቢሆንስ እያለ ራሱን ደጋግሞ ይጠይቅ ጀመር። በሌላ በኩል ግን በዚያ መጦሪያ ቤት የምትገኘው አሮጊት ሴት አሁንም ስለ ሃሪ እያሰበች ነበር። እንደገናም ኬክ አዘጋጅታላት ለሃሪ እንዲሰጥላት ትጠይቀዋለች። ሆኖም ግን በሚቀጥለው ቀን ሃሪ አሁንም ከትምህርት ቤት ትቀራለች። ካዙሚ በአካል ሊያገኛት አልቻለም። ኬኩን በጥንቃቄ ተማሪዎች ጫማቸውን በሚያስቀምጡበት ካቢኔዋ ውስጥ ያስቀምጥላታል። በቀጣዩ ቀን በማግስቱ ጠዋት ግን ሃሪ በመጨረሻ ወደ ትምህርት ቤት ትመለሳለች። ነገር ግን ሙሉ በሙሉ ተለውጣ ነበር የመጣችው። ያ እያደገ የመጣው በራስ የመተማመን ስሜቷ በሙሉ ጠፍቶ በድጋሚ ፊቷን በፀጉሯ ሸፍና በክፍሉ ጥግ ላይ ብቻዋን ተቀምጣለች። ልክ ከዚህ ዓለም ለመጥፋት የምትሞክር ምስኪን ነበር የምትመስለው። ስታሳዝን ግን ይሄናት። ከትምህርት ሰዓት በኋላም ካዙሚ ሃሪን በዚያ የጫማ መቀየሪያ ካቢኗ አጠገብ ቆማ ይመለከታታል። ሊያነጋግራት ሲቃረብ ግን ያ አስቀምጦላት የነበረውን መሳቃ አውጥታ ጥላው ምንም ሳትናገር ዞራ መሮጥ ትጀምራለች። እሱም በደመነፍስ እየተከተላት መሮጥ ይጀምራል። ስታሳዝን ግን የድሮ አመሏ ተመለሰባት መሰል። ሊያስቆማት ሲሞክር በድንገት ትጮኻለች። በጣም ፈርታ ስለነበር እጇን ከሱ ላይ መንጭቃ መንገዷን ትቀጥላለች። ካዙሚም ስታመልጠው ከማየት ውጪ ምንም ማድረግ አልቻለም ነበር። ግን በልቡ ትልቅ የሐዘን ስሜት ተሰማው። ለተወሰነ ጊዜ በመካከላቸው የነበረው ግንኙነት እየጠበቀ የመጣ መስሎት የነበረ ቢሆንም አሁን ግን ያሁሉ ጥረት ባንዴ እንደ ጉንበኑ ይጠፋ ያህል ተሰማው። ሆኖም ግን ካዙሚ ተስፋ ለመቁረጥ ፈቃደኛ አልነበረም። ምን እየተፈጠረ እንደሆነ ለማወቅ በቀጥታ ወደ ሃሪ ቤት ያመራል። ከውጭ ሆኖ ሲመለከተው ቤቱ ልክ እንደ ሃሪ ሁሉ ብቸኛና በሰዎች የተረሳ ነበር የሚመስለው። ስሟን ደጋግሞ ቢጠራም ምንም አይነት ምላሽ አላገኘም። ነገር ግን በውስጡ ሃሪ በዝምታ እርዳታ እየጠየቀች እንደሆነ ሲሰማው ነበር። ነገር ግን የሚመልስለት ሲያጣ ተስፋ ቆርጦ ምሽት ላይ ወደ ቤቱ ይመለሳል። ቆየት ብሎም አየር ለማስገባት መስኮቱን ሲከፍተው ውጪ ላይ ያየው ነገር ግን በጣም ያስደነግጠዋል። ሃሪ በካዙሚ መስኮት ስር ልክ እንደ መንፈስ ቆማ ይመለከታታል። ካዙሚም ምንም ሳያቅማማ በፍጥነት በሩን ከፍቶላት ወደ ውስጥ እንድትገባ ይጋብዛታል። ሆኖም ግን ሃሪ አሁንም ለመግባት ታመነታለች። ግን ወደ ውስጥ ለመዝለቅ አንድ ያልተለመደ ጥያቄ አቀረበችለት። ቤቱ ውስጥ ያለውን መብራት እንዲያበራው፣ ካበራው ግን ወደ ውስጥ እንደማትገባ ትነግረዋለች። ካዙሚም ሁኔታው ግራ ቢገባውም በሐሳቧ ይስማማል።
ከዚያም ቀጥላ አደጋ እየመጣ ነው፣ ልዩ ፍጡራን ሊያጠቁን እየመጡ ስለሆነ አንተና ቤተሰቦች ከአካባቢ ፈጥናችሁ አምልጡ ትለዋለች። ካዙሚም በንግግሯ ግራ ቢጋባም በመሃል ላይ ግን አንድ ነገር ፍንትው ይልለታል። ሃሪ ሁልጊዜ የምታወራው ልዩ ፍጡር እውነተኛ እንዳልሆነና ይህ ፍጡር እያለ የምታወራው ጨካኙ አባቷን ሲሆን ልትዋጉ የፈለገችው ጠላትም ራሱ አባቷ እንደሆነ ይገባዋል። በመጨረሻም ካዙሚ ሁኔታው ስላላስቻለው መብራቱን ድንገት ያበረዋል። በዚያ ቅጽበት ያየው ነገር ግን በድንጋጤ አፉን ያስይዘዋል። የሃሪ ፊት በከባድ ጠባሳዎች ተሸፍኖ ይመለከታል። ለተወሰነ ሰከንድ ያየውን ማመን አቅቶት በደስታ ወደ እሱ ይቀርባል። ፊቷ በከባድ ቁስሎችና ጠባሳዎች ተሞልቶ ነበር። በስማም የሰው ልጅ ጭካኔ! ካዙሚ በትምህርት ቤት ውስጥ ይደርስባት የነበረው ማግለልና እንግልት ለምን ብዙም እንደማይሰማት ገባው። ከዚህ በኋላ እውነቱ ስለወጣ ሃሪ ሚስጥሯን መደበቅ መሞከሯን ታቆማለች። አፏ እየተንቀጠቀጠም ያንን እጅግ ዘግናኝ ሚስጥር ማውራት ትጀምራለች። አባቷ ያሳደገቻትንና የምትወዳትን አያቷን ገድሎ አስከሬኗን በአቅራቢያው በሚገኘው ሐይቅ ውስጥ እንደጣለው ትነግሯለች። ሃሪ ይህንን ሁሉ ግፍ በገዛ ዓይኖቿ ብትመለከትም በወቅቱ ግን እሱን ለማስቆም አቅም አልነበራትም። ይህ እርጉም አባቷ ራሱን ለመከላከል ሲል ነገሮችን ሁሉ ሃሪ ያደረገችው ለማስመሰል ያቀናብረው ነበር። በሐሰት እሷን እየወነጀለ ከተከሰቱት ነገሮች ሁሉ ጀርባ እንዳለችበት ሌሎችን ለማሳመን ይሞክራል። ነገር ግን የካዙሚ እናት በአረጋውያን መጦሪያ ማዕከል ውስጥ እንደምትሰራ ባወቀበት ቅጽበት ፍርሃትና ድንጋጤ ወሮታል። እውነቷ ፈትልኮ ይጣል ብሎ በጣም ስለፈራ ይህንን ሚስጥሩን ለዘላለም ቀብሮ ለማስቀረት ሲል ይበልጥ አስከፊ የሆኑ እርምጃዎችን ማሰብ ይጀምራል። ያው የካዙሚ እናት የሃሪ አያት የምትቆይበት ቦታ ውስጥ ትሰራ ስለነበር ግን ገሉ አስከሬኗን ስለጣለው ወደ መጦሪያ ቦታው መሄድ አቁማለች። ለዛም ጥርጣሬ እንዳይገባቸው ሲል ነው ለመሸፋፈን የሚሞክረው። ሃሪ ካዙሚ የት እንደሚኖር እንድትነግረው በተደጋጋሚ ቀጥቅጧት የነበረ ቢሆንም እሷ ግን ካዙሚን ለመጠበቅ ስትል ሆን ብላ ለአባቷ የተሳሳተ አድራሻ ትሰጠዋለች። ሆኖም አባቷ እውነቱን ለማወቅ ብዙ ጊዜም እንደሚወስድበት ስለምታውቅ ነበር አደጋ እየመጣ ነው ያለችው። ካዙሚም ይህንን ሁሉ ከሰማ በኋላ እሷ ብቻዋን ቢተዋት ምን ሊደርስባት እንደሚችል በማሰብ ቁርጥ ውሳኔ ላይ ይደርሳል። ምንም ነገር ቢመጣ ከጎኗ ለመቆም ይወስናል። እሱ እስካለ ድረስ ማንኛውም ሰው ዳግመኛ እንዳይጎዳት ለማድረግም ለራሱ ይምላል። ከዚያም ከጓደኛው እርዳታ ለማግኘት ተንሳፋፊ ጀልባ ይዋስና አንድ እቅድ ያወጣል። እቅዱም አባቷ ሐይቁ ውስጥ የከተተውን የአያቷን አስከሬን ማስረጃ አውጥቶ ለሕግ አካላት መስጠት። ማስረጃውን ማግኘት ከቻሉም ያንን አረመኔ እስከ መጨረሻው ለሰራው ስራ ሁሉ ተጠያቂ ማድረግ ይችላሉ። ከዚያም ሃሪን ይዞ ብስክሌቱን ባለ በሌለ ፍጥነቱ እየጋለበ ወደ ሐይቁ መገስገስ ይጀምራል። ሃሪ ምንም እንኳን የአካል ጉዳትና ቁስል ቢኖርባትም ካዙሚ ጋር መሆኗ ብቻ ህመሟን እንድትረሳ ያደርጋታል። ፊቷ ላይም ትንሽ ፈገግታ ይታይባት ነበር። በመሃልም ካዙሚን ስማ ግን የሁሉ ነገር ካበቃ በኋላ ጥለኸኝ አትሄድም አይደል ስትል ትጠይቀዋለች። ካዙሚም ሁልጊዜም ከጎንሽ ነኝ ሲል ይመልስላታል። እነዚህን ቃላት መስማቷ ሃሪን በደስታ እንድትሞላ አድርጓታል። ከረጅም ጊዜ በኋላ ለመጀመሪያ ጊዜ ከልቧ ተደሰተች። ቀጥሎም የአንቺ ደስታ ለኔ ብርታት ይሰጠኛል፣ ምንም ቢፈጠር በፍጹም አልተውሽም ይላታል። ሐይቁ ላይ እንደደረሱ በዛች የጎማ ጀልባ አማካኝነት ሃሪ የነገረችውን ያንን አስከሬን ያለበት ሳጥን በጥንቃቄ ማሰስ ይጀምራል። ይህንን ነገር ካገኙት በመጨረሻ እውነቱን ሊያወጡ እንደሚችሉ ተስፋ አድርገዋል። ከጥቂት ፍለጋ በኋላም አንድ ቀይ ሻንጣ በውሃ ላይ ተንሳፎ ሲወጣ ይመለከታሉ። በዚህ ጊዜም በደስታ ተሞልተው ሻንጣውን ስበው ካወጡት በኋላ ፈጥኖ ይከፍቱታል። ነገር ግን እንደጠበቁት ሳይሆን ሻንጣው ባዶ ነበር። ሃሪም ወዲያውኑ የሆነ የተበላሸ ነገር እንዳለ ታስተውላለች። ምክንያቱም እርሷ የምታስታውሰው ሻንጣ ሰማያዊ ቀለም የነበረ ሲሆን ያውኑ ያገኙት ሻንጣ ግን የእናቷ ንብረት ነበር። እስከዚያች ቅጽበት ድረስ ሃሪ እናቷ ቤተሰቧን ጥላ እንደጠፋች ነበር የምታምነው። ነገር ግን በሻንጣው ውስጥ የእናቷን የጆሮ ጌጦች ስታገኝ አንድ ጥርጣሬ በአይምሯ ውስጥ ተመላለሰ። ምናልባት እናቷ ጨርሶ አልጠፋችም ወይም የዚያ ወሬ ሰለባ ሆናለች የሚል ነበር። አሁን ላይ ነገሩ ከሁለቱ አቅም በላይ የሆነ ስለመጣ ካዙሚ በአስቸኳይ እርዳታ እንደሚያስፈልጋቸው ይረዳል። ከዚያም የቀራቸው ብቸኛ አማራጭ ለፖሊስ መደወል ብቻ ስለነበር የሚደውሉበትን አካባቢ ሲቃኙ ሃሪ በድንገት የአባቷን መኪና ከርቀት ቆሞ ትመለከተዋለች። ይህ ማለት አባቷ አስቀድሞ በሚስጥር ተከትሏቸዋል ማለት ነው። ሳይታሰብም ከጀርባቸው ድንገት ብቅ ይልና በጎልፍ ኳስ መጫወቻ ዱላ ጥቃት ይሰነዝርባቸዋል። ካዙሚ ጨርሶ ያልጠበቀው ጥቃት ስለነበር በደረሰበት ከባድ ምት መሬት ላይ ተዘርሮ ይወድቃል።
ሃሪም ለማምለጥ ብትሞክርም ጨርሶ ልታመልጥ ሳትችል ቀርታ እሷም የአባቷ በትር ያርፍባታል። ነገሮች በጥቂት ሰከንዶች ውስጥ ከቁጥጥር ውጭ ሆኑባቸው። በእልህ የተዋጠው አባቷም ሙሉ በሙሉ ራሱን መቆጣጠር ያቃተው ይመስል ነበር። ካዙሚንም እንደ ጎልፍ ኳስ በተኛበት ጭንቅላቱን የነረተው ጀመር። የሱ ብቸኛ ዓላማ ማስረጃዎቹን በሙሉ አውድሞ እንዳይያዝ ማድረግ ብቻ ነበር። በመቀጠልም ሁለቱንም እየጎተተ ወደ ቤቱ ካስገባቸው በኋላ በላያቸው ላይ ጋዝ ማርከፍከፍ ይጀምራል። ሆኖም ግን ሁለቱም ቢሆኑ በቀላሉ እጅ ለመስጠት ፈቃደኞች አልነበሩም። በዛች ወሳኝ ቅጽበት ሃሪ ለካዙሚ ጀግና ለመሆን የገባውን ቃል እንዲያስታውስ ምልክት ትሰጠዋለች። ካዙሚም ምንም እንኳን ከባድ ህመምና ድካም ጠፍንጎ ቢይዘውም ይህችን ምልክት ሲመለከት ግን ብርታት ይሰማዋል። ልክ በዛች ቅጽበት የሃሪ አባት የእናቷን ጆሮ ጌጥ መሬት ላይ ወድቆ ሲመለከት በድንጋጤ ትኩረቱን ያጣል። ሃሪም ይህንን አጋጣሚ በመጠቀም ድንገት ተነስታ ሳያስበው በአቅራቢያዋ የነበረውን መምቻ ዱላ አንስታ ጭንቅላቱ ላይ ከባድ ምት ታሳርፍበታለች። በዚህ ጊዜ ሃሪ ለራሷ እውነተኛ ጀግና ትሆናለች። ለረጅም ጊዜ እንዳስፈሪ ፍጡር ትፈራው የነበረው አባቷን በመጨረሻም ይህን ያህል በነፍሳቸው የተጫወተባቸውን ሰው ወደ ሲኦል ሸኘችው። ከዚህ በኋላ በነጋታው ካዙሚ ህሊናውን ስቶ ከቆየበት ሲነቃ ራሱን የሆስፒታል አልጋ ላይ ያገኘዋል። እናቱና ጓደኞቹም እስኪነቃላቸው ድረስ በአልጋው ዙሪያ ተሰብስበው ነበር። በሌላ በኩል ወደ ሐይቁ ስንመለስ ደግሞ ፖሊሶች ከረጅም ፍለጋ በኋላ ከሐይቁ ውስጥ 2 አስከሬኖችን ያወጣሉ። በመጨረሻም እነዚህ አስከሬኖች የሃሪ እናትና የአያቷ እንደሆኑ ይረጋገጣል። ከምርመራው በኋላም ሃሪ አባቷ ላይ ያደረገችው ነገር ራሷን ለመከላከል በመሆኑ ከማንኛውም ወንጀል ነፃ ትወጣለች። ከዚያም እነዚህ ሁሉ ክስተቶች ካለፉ በኋላ ሃሪ ሙሉ በሙሉ አዲስ ህይወት ትጀምራለች። ወደ ሌላ ከተማ ተዘውራ ስሟንም ቀይራ ያንን ሁሉ ጥቁር ታሪኳን ወደ ኋላ ጥላው ትውስታዋ ታደርገዋለች። ግን ለጥቂት ዓመታት ካዙሚን ሳታገኘው ጊዜያት ነጎዱ። በመጨረሻ ግን ሁለቱም በትምህርት ምረቃ ስነ ስርዓታቸው ላይ በድንገት ይገናኛሉ። ያን ሁሉ ስቃይ መለያየትና መከራ ካሳለፉ በኋላ በመጨረሻ ፈጣሪ ፈቅዶላቸው በድጋሚ ለመገናኘት በቁ። በመካከላቸው የነበረው ፍቅርም ከምንጊዜም በላይ እየጠነከረ ሄዶ ጋብቻ መስርተው አዲስ ቤተሰብንም መስርተው በፍቅር መኖር ይጀምራሉ። ከጥቂት ጊዜ በኋላም ሃሪ አረገዘች። ከወራት በኋላም ልጃቸው በሚወለድበት ዕለት ግን ከተማዋ ከባድ ዝናብ ያጥለቀልቃት ጀመር። ካዙሚም መጥለያ የነበረችው ሚስቱን ይዞ ወደ ሆስፒታል እየተጣደፈ በመጓዝ ላይ ያለ አንድ መኪና በጎርፍ ውስጥ ገብቶ ይመለከታል። ወዲያውኑም ስለ ራሱ ደህንነት ምንም ሳያስብ ከመኪናው በፍጥነት ይወርድና ወደ ውሃው ውስጥ ዘሎ በመግባት ተሳፋሪዎቹን ሁሉ አንድ በአንድ ማዳን ይጀምራል። ነገር ግን ሁሉንም ሰዎች ከሞት ማዳን ቢችልም የጎርፉ ኃይል ግን ከጊዜ ወደ ጊዜ እየበረታ መጥቶ እሱኑ ውሃ ውስጥ ይደፍቀዋል። ሌሎችንም ለመርዳት ሲል ያለውን ጉልበት በሙሉ ጨርሶ ስለነበር በመጨረሻ ካዙሚ በአሳዛኝ ሁኔታ የራሱን ሕይወት ያጣል። ምስኪን አባት። በፍጹም ካዙሚ ግን መሞት አልነበረበት። ግን በዚሁ ሰዓት ሃሪ ወንድ ልጅን ትወልዳለች። የሚያሳዝነው ነገር ደግሞ ሕፃኑ ወደዚህ ዓለም የመጣው አባቱን ባጣበት በዛው ዕለት መሆኑ ነበር። አባቱ የሞተው ጀግና ሆኖ ነበር። ምናልባትም ለዛ ሳይሆን አይቀርም ሕፃኑም ከጊዜ በኋላ ልክ እንደ አባቱ ጀግና የመሆን ህልም የነበረው። ዓመታት እየነጎዱ ሲሄዱ ሃሪ በልጇ ላይ የካዙሚን ነጸብራቅ በተደጋጋሚ ታስተውላለች። ደግነቱ፣ ቁርጠኝነቱ፣ ሁልጊዜም የምትወደውን ካዙሚን ያስታውሷታል። ልጇን በተመለከተች ቁጥር ፊቷ ላይ ረጋ ያለ ፈገግታ ይነበባል። አንዳንድ ጊዜ በየዋህነቱ ስስቅ፣ ሌላ ጊዜ ደግሞ ካዙሚ ጋር ያሳለፈቻቸውን ትዝታዎች በናፍቆት ታስባለች። ታሪካችንም ልብ በሚነካና ስሜታዊ በሆነ ትዕይንት በዚህ ላይ ያበቃል። የኔም ቤተሰቦች ታሪኩን እንደወደዳችሁት ተስፋ አደርጋለሁ። ግን መጨረሻ ላይ ካዙሚ ባይሞት ኖሮ አሪፍ ነበር። ቪዲዮውን ከወደዳችሁት ላይክ፣ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ፣ ሁሌም አብረን እንድንሆን ደግሞ ሰብስክራይብ በማድረግ ቤተሰብ እንሁን። በቀጣይ በአሪፍ ቪዲዮ እስከምንገናኝ አዲስ የከፈትነውን ኢትዮ ፊልምስ ኮሪያን የሚለውን ቻናል ሰብስክራይብ እያደረጋችሁ ቆዩኝ። እስከዚያው ድረስ ይመቻችሁ።